بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله درسها يا آرات. وقد ذكرت كتب السيرة بعض أجوبة هؤلاء الساخرة ومواقفهم المزرية. ነብዩ መሐመድ አለይሂ ሰላቱ ወሰላም በተመለከተ ወደ ጧኢፍ እንደሄዱ ሰዎች እንዳዋረዷቸው ባለፈው አይተናል። መለከል ጅባል እንዳናገራቸው እሳቸውም እንዲጠፉ አልፈልግም፣ አላህ Subhanahu Wa Ta'ala በብቸኝነት የሚያመልክ የሆነ ሰው ከውስጣቸው ሊወጣ ይችላል እና አታጥፋቸው ብለው እንዳናገሩት አይተናል። وقد ذكرت كتب السيرة የሲራ ኪታቦች ጠቅሰዋል بعض أجوبة هؤلاء الساخرة እነኚህ በመለክተኛው ላይ የተሳለቁና ያሾፉ የሆኑ ሰዎች ከፊሎቹ የመለሱላቸውን መልስ ለመለክተኛው ማለት ነው። بعض ከፊሉ ማለት ነው أجوبة መልሶች هؤلاء الساخرة እነኚህ የሚሳለቁ የሆኑ ሰዎች ለመለክተኛው የመለሱትን መልስ ከፊሉን ማለት ነው። ومواقفهم የነበራቸውን አቋም المزرية እጅግ በጣም አዋራጅ የሆነ ማለት ነው። المزرية ማለት بمعنى تحقير ተነቁስ ማለት ነው። የመለክተኛውን ደረጃቸውን እጅግ በጣም ዝቅ ያደረገና የመለክተኛውን ሁኔታ እጅግ በጣም ያዋረደ የሆነውን መውቂፋቸውን አቋማቸውን ጠቅሰዋል ከፊል ኪታቦች ማለት ነው። ومواقفهم المزرية ማለት እጅግ በጣም የሚያዋርድ የሆነው አቋማቸው መልክተኛውን ስላዋረዳቸው ማለት ነው። ወደፊት ምን ያቸው ሰዎች ማለት ነው። وأن رسول الله صلى الله عليه وسلم يا الله سبحانه وتعالى መልክተኛም عمد وأن رسول الله صلى الله عليه وسلم عمد እንዳሰቡ ማለት ነው إلى نفر ወደ ሰዎች ማለት ነው من ثقيف ثقيف ከሚባል ጎሳ ብሔር ማለት ነው። هم እነኚህ ሰዎች ደግሞ መልክተኛው ያሰቧቸው ማለት ነው عمدማ بمعنى قصد ማለት ነው አስቧል ሄደዋል። إلى نفر من ثقيف هم سادة ثقيف ثقيف የሚባለው ብሔር ላይ አለቃዎች ናቸው። واشرافهم ትልቅ ደረጃ አላቸው። ወደ እነሱ ሄዱ ማለት ነው። وهم እነርሱ إخوة ثلاثة ሶስት ወንድማማቾች ናቸው። عبد ياليل አንዱ عبد ياليل ይባላል። عبد ياليل ومسعود ሁለተኛው መስዑድ ይባላል። وحبيب ሶስተኛው حبيب ይባላል። فجلس መልክተኛው ተቀመጡ إليهم እነዚህ ሰዎች ጋር በመሄድ የአላህ መልክተኛ አለይሂ ሰላቱ ወሰላም ተቀመጡ ማለት ነው። የአላህ መልክተኛ አለይሂ ሰላቱ ወሰላም ከነዚህ ሰዎች ጋር ተቀመጡ። فدعاهم መልክተኛው ጠሯቸው ኢላላህ ወደ አላህ ጥሪ ያደረጉላቸው በአላህ እንዳምኑ ማለት ነው። ወከለመሁም መልክተኛው አናገሯቸው لما جاءهم له የመጡበት የሆነውን ጉዳይ ማለት ነው። ወከለመሁም للذي جاءهم له ማለት ነው የመጡበት የሆነ ጉዳይ አለ አናገሯቸው። እሱ የመጡበት ጉዳይ ምንም ኑስረት الاسلامي እስላምን እርዱ ነው። ለእስላም ከጎን ቁሙ፣ ለትውልዱ እንዲደርስ አድርጉ፣ አግዙኝ ነው። ወልቂያሚ معه ከኔ ጋር ቁሙ ብለው አናገሯቸው። የመጡበት ጉዳይ ምንኝ ሰዎች ጋር ለዚህ ነው እስላምን እርዱ አሏቸው። ወልቂያሚ معه ከኔም ጋር ቁሙ አሏቸው። ከጎኔ ቁሙልኝ على من خالفه من قومه መልክተኛው ህዝቦቻቸው መከለያ ያሉ ህዝቦቻቸው ተቃርነዋቸዋል። ግልጽ ነው አይደል? እነሱ نعم ላይ የሆነ እርምጃ ለመውሰድ ከጎኔ ቁሙልኝ ብለው ነው ያናገሯቸው አሉት መልክተኛው አለይሂ ሰላቱ ወሰላም ሰዎች ማለት ነው። ወልቂያሚ معه على من خالفه من قومه ከመልክተኛው ህዝቦች نعم ከወገኖቻቸው መልክተኛው ለተጻረሩ እና ወጀህል ማለት ነው። በእነሱ ላይ እርምጃ ለመውሰድ ከጎኔ ቁሙልኝ አሏቸው። እነኚህ ሰቂፍ የሚባለው ጣይፍ አካባቢ ላይ የሚገኝ ነው። እዛ መተው ማለት ነው። فقال احدهم ከነኚህ ከሶስቱ ከወንድማማቾቹ ሶስቱም ወንድማማቾች ናቸው። አንዱ عبد ياليل ይባላል፣ ሁለተኛው መስዑድ፣ ሶስተኛው حبيب። طيب فقال احدهم ከሶስቱ አንደኛው አለ هو እርሱ يمرط ثياب الكعبة
الشريفة ماتهم يتكبرتون كعبة مجارجة كأداد دوالله ونيال يمرط ما بمعنى ينزعه ويرمي به يمزقه مالتهم يعني إن كان الله تعالى أرسلك ماتهم إن كان الله كهنا أرسلك أن تلكه كهنا أني كعبة بمهيد أو نجانا قروت يالوس يتنو طائفة كابينا لله أنتن بتيكل الله لكه كهنا كعبة بمهيد يكعبان مقارجة بتسس أدرجة كرادجة وروروا اللهني هي أنك سوتش هنا يدفروا كعبة بتأم يتكبرنا የካዕባ መጋረጃ ይሄን ማድረግ አይችልም ግን ምንድነው አንተን አላህ አላከህም ልኮ ከሆነ ግን ይሄን ነገር አደርገዋለሁኝ ይሄን ነገር አደርገዋለሁ ብሎ ማለቱ አላህ አላከህም በሚለው ላይ ግግም ይስላል ማለት ነው ግግም ይስላል እኔ ይሄ ነገር አንተ የምታደርገው ከሆነ ይሄ ነገር አደርጋለሁ ምሳሌ እንደምትለው ዛቻ ማለት ነው ግን አታደርገው ዓለም አድርጉን ስለምታውቅ ማለት ነው ዓለም አድርጉን ስለምታውቅ አሰጎታቸውን يمرق ማለት ቢማና يمزق ثياب الكعبة هو የሚለው አነ ማለት ነው فقال احدهم هو ማለት አነ እንደ ማለት ነው አነ يعني امرط ثياب الكعبة ان كان الله ارسلك እንደ ማለት ነው አላህ ልኮ ከሆነ እኔ የካዕባን መጋረጃ ሄጄ በጥስስ አድርጌ እጥለዋለሁኝ በማለት መልእክተኛውን አዋረዳቸው ማለት ነው ገብታችኋል ይሄ ትልቅ የሆነ ምንድነው ለመልእክተኛው ምንድነው ውርደት ነው طيب الله لكه كهنا إن كان الله تعالى أرسل النبي صلى الله عليه وسلم ينزع ثياب الكعبة شريفة وكأنه يسخر بالرسول عليه الصلاة والسلام ويعلق على إرسال النبي أن ينزع ثياب الكعبة وذلك مستحيل لقدسيتها كعبة بطم يتكبرنه أي دافرهم قل وشاتنا والله الله ألاكهم يالا ملك نيون عليه الصلاة والسلام يا ورداتهم مالته عنده ينتناقرا وقال الآخرون للان يودك مويا وتولي ما واتوش مكاكل للان يودك موالا أما وجد الله على جن من أحدا عندنا على جن من أرسله يملك يهونا غيرك كانتوش ካንተውጭ እንደው አላህ የሚልከው ሌላ ሰው አጥቶ ነው እንደ አንተን ነብይ አድርጎ የሚልክህ አላቸው ትልቅ ውርደት አሰብላችኋል ሌላ ሰው ጠፍቶ ነው ወይ አንተን የሚልክህ እንግዲህ ሰይድ ወለደ አደምን እንዳርገው እያወረዳቸው ማለት ነው ሱብሃንአላህ وقال الثالث ሶስተኛው ደግሞ አለ አሁን ወንድማማቾች ናቸው እነዚህ እንግዲህ ተመልከት ስልጣን ያላቸው እስላምን ይረዳሉ ብለው መልእክተኛው አለይሂ ሰላቱ ሰላም እናንተ ጋር የመጣሁት እስላምን እንድትረዱ ነው ከጎን እንዲቆሙልኝ ነው በኔ ተቃራኒ የሆኑ ህዝቦች አሉ እነሱን ለማውደም ከጎን እንድትቆሙልኝ ነው ብለው እያወያዩአቸው ያለ እነሱ ግን እንዳለ ምላሽ መለሱላቸው ማለት وقال الثالث ሶስተኛው ደግሞ አለ والله በጌታ ይመላለሁ አለ አሁን ከወን ሶስቱም ወንድማማቾች የተረገሙ ናቸው ሱብሃንአላህ وقال الثالث والله لا اكلمك ابدا እኔ ፈጽሞ አንተ ጋር አንተን ማናገር አልችልም ማለት ነው አንተ ጋር አፌን አልከፍትም ማለት ነው መልእክተኛው ያወረዳች ማለት እኔ የተከበርኩ ሰው ነኝ ማለት ነው ለኢን ኩንተ ረሱላ ሚን አላህ ከአላህ በርግጥ የተላክ መልእክተኛ ከሆንክ كما تقول እንደምትለው ሁሉ እንደምትለው ከሆነ ለአንተ اعظم خطرا اي قدرا ማለት ነው قدره درجه ከፍ ያለ ነው من ان ارد عليك الكلام ባንተ ላይ ምላሽ መስጠት አልችልም ለምን ትልቅ ደረጃ ያለህ ስለሆን ካላቸው ግን كما تقول ይያል አላህ እንደምትለው ከሆነ ያጣጣላቸው ማለት ለአንተ اعظم بمعنى اي اعلى እንደማለት ነው ቀድረን ማለት ነው አንተ ደረጃ ከፍ ያለ ነውና አንተን አላናግርህም من ان ارد عليك الكلام ባንተ ላይ ንግግርም የምመልስ ከመሆን ትልቅ ደረጃ ያለህና አንተ ጋር እኔ ማውራት አልችልም ትልቅ ደረጃ ስላለህ አንተ አላቸው وإن كنت كونك ደግሞ تكذب على الله بالله ላይ የዋሸህ ከሆነ ما كان ينبغي لي أن أكلمك አንተን ማናገርኔ አይገባኝም بالله ላይ የሚዋሽ ሰው አላናግርም አላቸው لأنت أعظم خطرا من ملاكاته خطرا أي قدرا درجة كف ያለ ነው أعظم ነው የላቀ ነው
አንተ ባናገርከኝ ንግር ላይ እኔ መልስ መስጠት አልችልም ትልቅ ደረጃ ያለ ስለሆንክ አላህ ልኮ ከሆነ በአላህ ላይ እየዋሸህ ከሆነ ደግሞ አላህ መልእክተኛ አድርጎ ልኮኛል እያልክ የምትለው በአላህ ላይ እየዋሸህ ከሆነ ما كان ينبغي لي أن أكلمك أنت لا نقره أي قباني على شو مالت صوصم متفو ملس ولا شو فقام رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتنا قومنا فقام رسول الله صلى الله عليه وسلم وقد عيسى برقت تسايا قرط سيوانو من خير ثقيف كم يبالو بهير حزبوج ملكا من نجر تسا قرطو ከተቀመጡበት ተንቀሳቀሱ ማለት እነዚህ ሰዎች ላይ ኸይር ነገር አገኛለሁ ብለው እስላምን ይረዳሉ ለኢስላም ከጎን ይቆሙልኛል ብለው ነበር ተስፋ አድርገው ይሄዱት ግን ተስፋ ቆርጠው ከተቀመጡበት ቁጭ ብለው ነበር የሚያናግሯቸው አሳውሱ ከሆነ ቅድም ፈጀለሰ ኢለይሂም ነው አንድ ላይ ተቀምጠው ነበር መልእክተኛው አለይሂ ሰላቱ ወሰለም ተነስተው ሄዱ ማለት ነው አለይሂ ሰላቱ ወሰለም ይሄ አልቢዳያ والنهاية لابن كثير البداية والنهاية كتابات الأسكمروس والضرر في اختصار المغازي والسير لابن عبد البر أن كتابات لا يتملكتنا وقد ذكرت كتب السيرة بعد أجوبة هؤلاء الساخرين ملومات والشاهد من الحديث والقصة كحديث إمام البخاري إمام مسلم كذجبت بالفوق كأنه حديثنا والقصة كذا تاريخ مالتهم سيرة كتابات كاسكمتوت كتاريخ مالتهم كذا لأن عندما سرجع የሚሆነን ማለት ነው أنما يلقاه الأنبياء ነብያቶች የሚደርስባቸው ማለት ነው من السخرية والاستهزاء ومن أذى المشركين السفهاء ነብያቶች የሚደርስባቸው من السخرية ከህዝቦቻቸው ማፌዝ ማለት ነው والاستهزاء መቀለድ መሳለቅ ومن أذى المشركين እንዲሁም ደግሞ አጋሪ ከሆኑ ሰዎች እውከት ማለት ነው የሚደርስባቸው السفهاء ቂላቂል የሆኑ ሞኛሞኝ ከሆኑት አጋሪዎች የሚደርስባቸው የሆነ አዛማት እውከት ማለት አሸዱ እጅግ በጣም ብርቱ ነው ማለት ነው የተፈለገው على انفسهم በነብያቶች ነፍሶቻቸው ላይ እጅግ በጣም ብርቱ ነው من كل بلاء ከማንኛውም በላ ሁሉ እጅግ በጣም ይሄ የገዘፈ ነው حتى من المعارك ከጦሮች ሁሉ ያበልጡታል الطاحنة ሰዎችን እንደ ዶቄት የሚፈጩ ከሆኑ ማለት ነው የሚፈጩ ከሆኑ ማዕሪኮች ጦሮች ሁሉ እጅግ በጣም ያበልጡታል التي እነኛ ጣሂና የሆኑ ማዕሪኮች ጦሮች ተዘሐቁ فيها الارواح ህይወቶች የሚጠፉባቸው የሆኑ ማለት ነው ህይወቶች የሚጠፉባቸው ከሆኑ ጦሮች ሁሉ ያበልጡታል وتراق فيها دماء اصحابهم الزكيه نعم وتراق فيها بني طروتوس يمفسباتو كهونو دماء اصحابهم نعم دماء اصحابهم يبالنجراዎቻቸው ደሞች የሚፈስባቸው ከሆኑ ጦሮች ሁሉ ያበልጡታል دماء اصحابهم الزكيه نعم ንጹህ ሆኑ ማለት ነው ዘኪያ ማለት ምን አሉ من كل بلاء حتى من المعارك الطاحنة التي تزهق فيها الأرواح وتراق فيها دماء أصحابهم نعم الذكية ما تنشرالن لمن لا أصحاب طوطو يهونو مرت يهونو ባልንጀራዎቻቸው ደሞቻቸው የሚፈሱባቸው ከሆኑ ወይም ህይወቶቻቸው የሚወድሙባቸው ከሆኑ ጦሮች ሁሉ እጅግ በጣም ያስበልጡታል ሐሳብ ገብታችኋል አሁን የነብያቶች ህዝቦቻቸው ማነው ባልንጀራዎቻቸው ማዕረካ ውስጥ ጦር ውስጥ ሲገቡ ይሞታሉ አይደለ ደማቸው ይሄ ዘኪያ የሆኑት አስሐቦቻቸው نعم ወይም ደግሞ ንጹህ የሆኑ ጥሩ የሆኑት ደሞቻቸው እየፈሰሱ እያለ እዚህ ላይ ከሚደርስባቸው መከራ ይልቅ ህዝቦቻቸው የሚያፈዙባቸው የሚቀልዱባቸው እጅግ በጣም ነፍሶቻቸው ላይ ተጽዕኖ የሚያሳድር ነው ነብያቶች ላይ ለማለት የተፈለገው ሷሃቦቻቸው በተለያየ ጂሃድ ይገደላሉ ይሞታሉ نعم ያ ለመልእክተኛው አለይሂ ሰላቱ ወሰለም ቀለል ያለ ሆኖ ይገኛል ለማለት يعني أشد على أنفسهم من كل بلاء حتى من المعارك الطاحنة التي تزهق فيها الأرواح
تزهقون بمعنى تهلكوا مالتهم الأرواح وتراق فيها دماء أصحابهم الزكية نعم فلقد قتل برقد تقلل يوم أحد زمتالي برقد تقلل من أصحاب رسول الله صلى الله عليه وسلم كان عليه الصلاة والسلام بالنجراج أكثر من 70 شهيدا كسبع بلاي شهيدوش تقلل أخر لي مالت فلقد قتل يوم أحد من أصحاب رسول الله صلى الله عليه وسلم فقد قتل أكثر من 70 شهيدا كسبع بلاي قطرات شو مالته كسبع بلاي يميد قمتو صحابوش تقلل نقرقن سبحان الله إيه كسبع بلاي ሹሃዳዎች ተገለው እያለ ነፍሳቸው ላይ መልእክተኛው የደረሰባቸው ስቃይ እነኚህ ህዝቦች ከሰደቧቸው ከተቿቸው ትችት ጋራ አይወዳደርም ማለት ነው ሐሳባቸው ህዝቦቻቸው አስተባብለዋቸዋል ተሳልቀውባቸዋል አፊዘውባቸዋል ይቅድም እንዳየነው ማለት ነው ይሄ በጣም ከባድ ነው ከምን ወሰር ነው ይሄን አይሻ ረዲየላሁ ዐንሃ بخاري مسلم الحديث النبي عليه الصلاة والسلام هل أتى عليك يوم كان أشد من يوم أحد بلا نتيجة كأحد بتأم كأحد زمشا يميبلت هنا كبر نجر على فبه يوقع لنا بلا نتيجة يعني زي ملك عليه الصلاة والسلام من نالوت يوم العقبة علي يدرس بن بتأم كبرنو إذا عرضت نفسي على ابني عبدي يالي ليالي يتناقروا سوى كما ከዛም የምፈልገውን ነገር አላደረጉልኝም በጣም ተጨናንቄ ነዓም የሚሄድበትን አቅጣጫ እንኳን ሳላውቅ ዝም ብዬ ጉዞ ጀመርኩኝ ረጅም ጉዞ ከተጓዝኩ በኋላ ከዛ በኋላ ነው ኢፋቅ ያደረኩት ብለው የተናገሩት ማለት ነው ስለዚህ ኃይለኛ ህይወት የሚያጠፋ የሆነ ጦር ላይ ሰሃቦቻቸው እንኳን አልቀው ደማቸው ፈሶ ልባቸው ላይ ያለው ስቃይና መከራ كذا جاي يقول هذا من الملائكة فلقد قتل يوم أحد من أصحاب رسول الله صلى الله عليه وسلم أكثر من 70 شهيدا كسبب لي شهيدوش تجلال فيهم مستأجر مصعب بن عمير الجنال وحر لا يكتجدلوا تمكك كلمة مصعب بن عمير الجنال هلا قطر الله ما براريا أكثر من 70 شهيدا من الأولي قال البخاري رحمه الله تعالى إمام البخاري باب من قتل من المسلمين يوم أحد من الباب لاي أحد زمتلا يتجدلوا يهونوا مسلموችን بتملكته يمداسس باب ነው ካሉ በኋላ حدثنا عمرو بن علي حدثنا معاذ بن هشام حدثنا قال حدثني أبي أن قتادة قال قتادة من قال ما نعلمون ያናውቅም አለ حيا من أحياء العربي ከአረቦች ጎሳዎች እኛ አንድንም ጎሳ አናውቅም አለ أكثر شهيدا بركاتا سو يموتباتشو مالتهم بجهاد يتقدلوا مالتهم أعز برتزاي أغرر من العدل أعز الجي وطعم نعم أعز هنا مالتهم أكثر شهيدا أعز يوم القيامة كما كان الجي وطعم يتكبروا يهونوا شهيدوش مالتنا من الأنصار كأنصار شبك عنه كمالا ما نعلم حي من أحياء العربي أكثر شهيدا لنا أعز يوم القيامة من الأنصار كأنصار شبك على ينميلا أنصار بتم يعني أي شهداؤهم أكثر من شهداء غيرهم مالتنا كل اللي تبيه رجال سنة أزروا يا أنصار شهداء بتم بركات وشنات مالتنا قال قتادة من الزلي وحدثنا أنس بن مالك نجرني ذلك أنه قتل منهم كأنصار تجلوا البلوى يوم أحد جمعت علي 7 تجلوا البلوى هي بخاري على زجاج مسملكت أحر لا يراسو أنه قتل منهم كمان من الأنصار يوم أحد 70 قدي أحر جمعت علي يتجدلوا كسبب لا يناتشوا أكثر من 70 شهيدا كسبب لا يناتشوا لمن حمزة مالنا حمزة من ناتشوا مهاجروች ናቸው እንጂ አንሷሮች አይደሉም አንሷሮች ብቻ 7 ከተባለ እሁር ላይ የሞቱት ከሰባ በላይ ናቸው ማለት ነው አጠቃላይ መሃጅሮችም አንሷሮችም ሆኖ ማለት ነው أنه قتل منهم يوم أحد 70 ويوم بئر معونة የሚባለው ላይ ደግሞ እንዲሁ 70 ተገለዋል ማን አንሷሮች
ይሄ ቢዕሩ መዑና የሚባለው ካነ ዐላ አህድ ነብይ ሰለላሁ ዐለይሂ ወሰለም በነብዩ ዐለይሂ ሰላቱ ወሰለም ጊዜ የተከሰተ ክስተት ነው። ቁራ የሚባሉ የሚታወቁ ሰዎች አሉ። ቁራ ይባላሉ። በደንብ ቁርአን የሚያነቡ በደንብ ኢስላም የተረዱ ማለት ነው። እነኚህን የሆኑ ህዝቦች ላኩልን ብለው ላኩልን ሳይሆን እነኚህን ሰዎች እነኚህን ሱሐባዎች መልእክተኛው ዐለይሂ ሰላቱ ወሰላም ኢስላምን ያስተምሩ ዘንድ ቁርአን ያስተምሯቸው ዘንድ ነዓም ላኳቸው ነው የሚለው። ካነ በዐሰ ቀውመን ዩቃሉ ለሁም አልቁራ የሚባሉ ሰዎችን መልእክተኛው ዐለይሂ ሰላቱ ላኩ ነው የሚለው። ሊየድዑሁም ኢለል ኢስላም ወደ ኢስላም ጥሪ ያደርጉላቸው ዘንድ ወይቅረኡ ዐለይሂም ቁርአን ያነቡላቸው ዘንድ ወዛሊከ ፊ ሰነቲ ራቢዐቲ ሚነል ሂጅራ መልእክተኛው መዲና ከተሰደዱ በኋላ አራተኛው ዓመት ላይ ነው። መዲና በተሰደዱ አራተኛው ዓመት ላይ ወደ ሆኑ ብሔሮች እነኚህን 70 ሰዎች ላኳቸው ኢስላምን ያስተምሩ ዘንድ ዱዓቶች አድርገው ማለኳቸው ቁርአን ያስተምሯቸው ዘንድ ማለት ነው። ከዛም እዚህ ቦታ ላይ እነኚህ ከዳተኛ የሆኑ ህዝቦች ቢዕሩ መዑና የሚባለው አካባቢ ላይ የተለያዩ ብሔሮች ተሰባስበው ገደሏቸው 70 ሁሉ ማለት ነው። ወየውመ ቢዕሪ መዑነተ 70 የተገደሉት ማለት ነው። يعني أنه قتل منهم يوم بئر معونة 70 እንዲሁም ደግሞ ወየውመ اليمامة 70 يوم اليمامة ደግሞ 70 ተገለዋል ከማን ከአንሷሮች። طيب ይሄ يوم اليمامة የሚባለው كان على عهد أبي بكر رضي الله عنه በአቡ በክር ጊዜ የተካሄደ ነው። ቢዕሩ መዑና የሚባለው በነብዩ ዐለይሂ ሰላቱ ጊዜ ይሄ ደግሞ يوم اليمامة የሚባለው በአቡ በክር ሲዲቅ ጊዜ ነብዩ ዐለይሂ ሰላቱ ከሞቱ በኋላ وكان فيها القتال بين المسلمين ومسيلمة الكذاب يمامة የሚባለው ሙስሊመት الكذاب ጋራ የተካሄደው ጦር በአቡ በክር ሲዲቅ ጊዜ ነው። ሙስሊማ ነብዩ ነኝ አለ። መልእክተኛውም እያሉ ሲከራከር ነበር። አካፍለኝ እያላቸው ሲጠይቃቸው ነበር። ታሳሰላችኋል። ከዛ እሳቸው ከሞቱ በኋላ ነብዩ ነኝ አለ። ህዝቦች አመኑለት። ያን ጊዜ አቡበክር ሲዲቅ ተጋደሉ። በእሳቸው አህድ ጊዜ በእሳቸው ጊዜ ማለት ነው። እዚህም የማማ ላይ ሲጋደሉ ከነ ሙሰይሊማ ጋር ሲጋደሉ ከሱሐባዎች 70 ምን ሙተዋል? አንሷሮች ሙተዋል። ስለዚህ አንሷሮች ከማንኛውም ሐይ ከማንኛውም ብሔር ከማንኛውም ጎሳ በርካታ ተገለው የምናያቸው አንሷሮች ናቸው። طيب فيهم مصعب بن عمير على وحمزة ابن عبد المطلب حمزة ابن عبد المطلب ይገኛሉ ውስጣቸው ማን እነዚህ ኡሁር ላይ ከተገደሉት ውስጥ ማለት حمزة ابن عبد المطلب እንዲሁ ይገኛል። የሐምዛም መገደላቸው ቡኻሪ ዘግቦታል። ቡኻሪ አለ ነው عم رسول الله صلى الله عليه وسلم የነብዩ ዐለይሂ ሰላቱ ወሰለም ባልንጀራ የሆነው ማለት ነው። ሙስዓብ ብን ዑመይርን በተመለከተ 3 ቁጥር ላይ ሙስዓብ ብን ዑመይር ማብራሪያ 3 ቁጥር ላይ አን خباب رضي الله عنه خباب بن الأرت من الال قال هاجرنا مع النبي صلى الله عليه وسلم كنبي عليه الصلاة والسلام قال هجرة أدرجن الال كنبي عليه الصلاة والسلام قال هجرة أدرجن الال ونحن إننا نبتغي وجه الله يا الله سبحانه وتعالى نفيت ما يتنبتشا بمصر دنيا نفلقنا إلى اللم لأجل الدنيا سيهون يا الله سبحانه وتعالى نفيت الله يكاماكن يوفق الزن يهن بمصر بتشا لأننا نقول سنفلق كمكة ودي مدينة تسدرني لك فوجب بمعنى ثبت ترقاقت أمالتهم أجرنا أجرات كفيات على الله بالله يترقاقت أمال بفضله يعني بفضل الله الله أجراتنا أرقاقت لنا مكنياتهم لا الله بلا نو يتسددوا سهلا دنيا نفلقوا عيد الله سيت ماقبات نفلقوا عيد الله سيسددوا الله بما استمنوا إن أجراتنا وجمع بمعزوة لي أي ثبت واستحق مالته ترقاقت على الله بالله لي يا الله قال سلقبال الله تمانو الله بترفاته براسه أجراتنا دمي كفلا سرقاقت لماتهم أجراتنا ترقاقت لا الله بلو سلسروت ما طيب كالله ميكفلاته أجرنا قلتاتوال فمنا كما ككلاتنا له من مضى أو ذهب لم يأكل من أجره شيئا سبحان الله كما ككلاتين قل نعم كتسددنا مكاكل سنسدد الله بلو يتسدرنا أجراتنا ترقاقت لنا الله زل مالتنا الله ياو اندمي كفلن قال قبطلنا بترفاتو إنما مسفرت أموالتنا لا الله بلو يادرقنا أجراتنا ترقاقت
ግን የዚህ የአጅሩን ውጤት ዱንያ ላይ የበላለ ያገኛለ ያላገኘም አለ ማለት ነው فمنا ከመካከላችን من مضى የተጓዛለ او ذهب ወይም ይሄዳለ لم يأكل ያልበላ ሲሆን من اجره ከአላህ የሚከፈለውን ክፍያ شيئا አንዳች ነገር ሳይበላ نعم ይሄዳለ ወደ አኺራ ማለት ነው ዱንያ ላይ ምንም ነገር ሳያገኝ በዱንያ ሳይጠቀምባት በዱንያ ላይ ሀብት ሳያገኝ نعم ወደ አኺራ ይሄዳል ማለት ነው ሐሰጎታችኋል طيب كان منهم ከነዛ መካከል ምንም ነገር ሳይበሉ ወደ አኺራ ከሄዱት መካከል ሙስዓብ ብኑ ዑመይር ይገኛል አሉ ይሄ ኸባብ የተናገሩት ነው ቁትለ ሙስዓብ ተገደለ يوم احد ዘመቻ ላይ ተገደለ احد ዘመቻ ላይ احد ስንተኛው ዓመት ነው የተካሄደው ሶስተኛው ዓመት ላይ بعد الهجرة ሶስተኛው ዓመት ላይ በድር ሁለተኛው ዓመት ላይ ነው احد ደግሞ በቀጣዩ ዓመት ሶስተኛው ላይ ማለት ነው ያን ጊዜ ምን አለ ገኒማ የለ ግዝማ የለ ፍቱሃት የለ ሀገሮችን ሁሉ አልከፈቱ ተጨናንቀው ነው ያሉት በቃ በችግር ላይ ነው ሱሐባዎች ምንም ነገር ከዱንያ ምንም ያገኙት ነገር የለምና ነው ምንም ነገር ሳይበሉ ከሞቱት መካከል ሙስዓብ ይገኛል ያለው ማለት ኡሁድ ላይ ተገደሏል فلم يترك ሙስዓብ ሱብሃንአላህ ምንም የተወው ነገር የለም ማለት ኢላ ነሚራተን አንድ ጨርቅ ብቻ ሲቀራለ ነሚራ የሚባለው ነገር ኪሳ ይሉታል ሸምላ ሙኸጠጣ ሚን ሱፍ ከፀጉር የሚዘጋጅ የሆነ ሙኸጠጥ የሆነ መስመር ያለበት የሆነ ማለት ነው ቡራቡሬ ነገር ነው ማለት ነው ያቺን ልብስ ብቻ ነው የተወው ያቺን ልብስ ብቻ ነው ያለችው ሌላ ነገር የለውም ኩና ነበርና አለ ኢዛ غطينا بها በዚች በነሚራ ቡራቡሬ በሆነችው ጨርቅ ማለት ነው ስንገንዘው ሙስዓብን إذا غطينا بها رأسه راس سنشفن خرجت رجلاه ከታች ሁለት እግሮቹ ብቅ ይላሉ ይወጡብናል አለ እንግዲህ መላ ሰውነቱን የሚሸፍን የሆነ የሚገነዝበት እንኳን ልብስ አልነበራቸውም ሱሐባዎች ማለት እሱም የለውም እነሱም የላቸውም አንዱ ብድግ አድርጎ ወንድሙ እንዳይሰጥ ማለት ሱብሃንአላህ ሱሐባዎች ተመልከት ስንት ጉድ ነው ያሳለፉት ሱብሃንአላህ ስንት ጉድ እኛ አሁን ዲሆች ሆን ዲህነት እንዳደረገን እያለን ስንት ጉድ ልብስ እየቀያየርን ስንት ጉድ ልብስ እየለበስን ስንት ጉድ ምግብ እየቀያየርን እየበላን ሱብሃንአላህ በቃ ዲህነት ሊገለን ነው አለቀን ጨረሰን እንላለን ይሄ ሱሐባዎች የሚገነዙበት እንኳን ሱብሃንአላህ አጥቶ ማለት ነው ትርፍ ያለው ሱሐባ ቢኖር በወቅቱ ዝም አይሉም ሱሐባዎች ዝም አይሉም طيب መልእክተኛው አለይሂ ሰላቱ ወሰላም ጋር ቢኖርም ዝም አይሉም ነበር طيب كنا اذا غطينا بها راسه خرجت رجلاه ሁለት እግሮቹ ይወጣሉ واذا غطيت رجلاه ከታች ደግሞ ያነሱና ወርታች ሳብ ያደርጉና ሁለት እግሮቹን ሽፍን ስናደርግ خرج راسه ከላይ ራሱ ይታይብናል አለው አሰጎታቸው እግሮቹ ይታይ ወደ እግሩ ሳብ ሲያደርጉት ከላይ ራሱ ይታያል ራሱን ሲሸፍኑ ከታች እግሩ ይታይባቸዋል ማለት ነው ከዛ فقال لنا النبي صلى الله عليه وسلم መልእክተኛውን አወያየናቸው ስንገንዘው እንዲህ እየሆነብን ነው ልብሱ አልበቃንም ብለን መልእክተኛውን አናገርናቸው ማለታቸው ነው ከዛ መልእክተኛው ምናሉ غطوا بها በዚች በነሚራ ቡራቡሬ በሆነችው ጨርቅ ሸፍኑ ራሱን ሸፍኑ ከላይ ያለው ሰውነቱ መሸፈን አለበት وجعلوا كذا አድርጉ على رجليه በሁለት እግሮቹ ላይ አድርጉ الإذخر የሚባለው የበቃይ አይነት ነው እንደ ሳር የሚበቅል ነው إذخر የሚባለው طيب الرائحة ይላሉ ማዕዛው በጣም አሪፍ ነው ጠጀ ሳር ይሉታል ሀገራችን ታውቃላችሁ ጠጀ ሳር ይሸጣል እሱን አድርጉ ብለው እግሩ ላይ እሱ ተደረገ ማለት ሱብሃንአላህ ጨርቅ ጠፍቶ ማለት ምን ነገር ሳይበላ አላህ Subhanahu Wa Ta'ala نعم ከጊዜ በኋላ ያለነው ሱሐባዎች ግን እኛ ግን በላን ዱንያ ላይ ዘው አጅራችን መጣል ማለት ነው ዱንያ ላይ ተጠቅመናል ምክንያቱም ፉቱሃት መጣ በየአቅጣጫው ያሉ ካህዲያኖችን ያራገቡ አመድ ያደረጉ መማረክ ጀመሩና ማለት ነው ከጊዜ በኋላ ማለት አخرج البخاري ኢማሙ البخاري የዘገቡት የሆነ ማለት ነው እንግዲህ ሙስዓብ ኡሁድ ላይ እንደተገደሉ አረጋገጠ ሐምዛም ኡሁድ ላይ እንደተገደሉ ቡኻሪ ያለ ዘገባ ነው ይላል طيب ቀጣይ ደግሞ وشج رسول الله صلى الله عليه وسلم እንግዲህ ሐምዛ ኢብኑ አብዱል ሙጠሊብ عم رسول الله صلى الله عليه وسلم ኡሁድ ላይ ተገደለዋል وشج رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛም እንዲቆስሉ ተደርገዋል ነው ቆስለዋል
أحر لي وشج رسول الله صلى الله عليه وسلم قسروان وكسرت تسبروا علم رباعيته يملكني عليه الصلاة والسلام يفيت ጥርሶቻቸው ማለት ነው ከፊት የሚገኙ ጥርሶቻቸው ማለት ረባዕያ የሚባለው بتخفيف الباء ማነው ያኢ ረባዕያ ነው የሚባለው ሸደነተ ረባዕያ አድርገው وهي السن التي تلف ثنية ይላል من كل جانب والثنية إحدى السنين في مقدمة الأسنان ይላሉ ثنية የሚባሉት ፊት ለፊት ያሉት ጥርሶች ናቸው የፊት ጥርስ ثنية ይባሉት طيب እነኚህ ግን ረባዕያ የሚባሉት ግን من كل جانب ያሉ የሆኑ ስንት ናቸው አራት ናቸው አራት የፊት ጥርስ የሚባሉት እነኚህ ናቸው አይደለ ከነሱ ቀጥሎ ያሉት الإنسان له 4 رباعيات 4 رباعيات شالوت 4 من كل جانب لا 4 ናቸው لا አንድ ሁለት እዚህ አራት ማለት ያው ከላይ በኩል አለ ሁለት ታገኛለህ ከታይ በኩል ሁለት ግን የፊት ጥርሶች አይደለም የፊት ጥርሶች የሚባሉት ሰንያ ነው የሚባሉት ክራንች ነው ማለት ነው ከሁለቱ ቀጥላቱ ነው ሳይሆን ገኝት ማን ይገኛል ምን ለምሳሌ كتاب ሲናገር ረባዕ የሚባለው وهي السن التي تلي الثنية ይላል ثنية የሚባለውን የሚቀጥል من كل جانب ከሁሉም አቅጣጫ والثنية إحدى السنين ከሁለት ጥርሶች አንዷ ነች في مقدمة الأسنان مقدمة ማለት ፊት ለፊት ያለው ማለት ነው እነዚህ ረባዕ የሚባሉት ራሳቸው ያንዳንዱ ሰው አራት አለው እነሱም المقدمة من أسنانه ወደ ውስጥ ወደ መንጋጋው ሳይሆን ያው ፊት ለፊት ካሉ ጥርሶች የሚገኙ ናቸው እና የመልእክተኛው አለይሂ ሰላም እቺ ረባዕያ በወቅቱ ተሰብራለች ነው አንድ ቁጥር ላይ አነስ ኢብኑ ማሊክ እንደሚሉት ቃለ ሹጀ ነብዩ ሰለላሁ ዐለይሂ ወሰለም يوم احد መልእክተኛው አለይሂ ሰላም ኡሁድ ላይ ቆስለዋል ይላሉ የአላህ መልእክተኛ አለይሂ ሰላም ቆስሉ ማነው ኡሁድ ዘመቻ ላይ ቆስለዋል فقال ከዛ መልእክተኛው አሉ كيف يفلح قوم شجوا نبيهم ነብያቸውን ያቆሰሉ የሆኑ ሰዎች እንዴት ሸጅ የሚባለው የራስ ቁስል ሲሆን እንዴት መልእክተኛውን ራሳቸውን ያቆሰሉ የሆኑ ሰዎች ስኬታማ ይሆናሉ እንዴት የጀነት ይሆናሉ ብለው አሉ فنزلت ليس لك من الامر شيء የሚለው የቁርአን አንቀጽ መጣ የሚለው ማለት ነው اخرجه البخاري كتاب المغازي باب ليس لك من الامر شيء بدون رقم إلى ومسلم كتاب الجهاد والسير باب غزوة أحد وفيه حديث سهل ابن سعد الجولي سهل بن سعد يزقوا حديثا له بلفظ جرح وجه رسول الله صلى الله عليه وسلم جرح وجه رسول الله صلى الله عليه وسلم يملكنا في تاتشو قسل عندي قسل تدرجا أخر لا مالته وكسرت رباعيتهم تسبرت وهشمت البيضة على رأسه هلال وهشمت ማለት ኩሲረት ማለት ተሰበረች አልበይዶቱ በይዳ ወለማት ራሳቸው ላይ የሚጭኑት የሆነ ምንድን ዘውድ የሚባል ነገር አለ ለቀስት መከላከያ ለጦር መከላከያ ራሳቸው ላይ የሚጭኑት አለ ያምን በይዳ ይባላል አላ ራሲሂ ያንም ሲመቱት ራሳቸው ላይ ተሰብሯል ይላል ራሳቸው ላይ የጫኑትም ተሰበረ ፊታቸውም ቆሰለ ጥርሳቸውም ረገፈ ማለት ነው ይህ ሁሉ ደርሶባቸው እያለ ግን የውመል ዐቀባን አልተወዳደረም ማለት ነው የውመል ዐቀባ ላይ የደረሰብኝ በጣም ከባድ ነው ብለው ማለት ነው እዛ ላይ ምን የደረሰባቸው ውርደት ነው አላቆሰሏቸው
አልደበደቧቸውም نعم ኃይለኛ የሆነ ውርደት ነው ተክዚብ እንደው አላህ አንተን ልኮ ከሆነ እኔ የካዕባን መጋረጃ ሄጄ ብጥስጥስ አድርጌ እጥለዋለሁኝ ውርደት ነው ሌላኛው ደግሞ አላህ ሌላ ሰው አጥቶ ነው እንዳንተን የሚልከው የሚለው ውርደት ሱኽሪያ ይሄ በመልእክተኛው ላይ በነብያቶች ላይ በጣም ከባድ ነበረ ከባድ ይሄ ሁሉ እየደረሰባቸው ግን ከዓላማቸው ፍንክች አላሉም ነብያቶች ከዓላማቸው ፍንክች አላሉም ነው የአላህ መልእክተኛ عليه الصلاة والسلام نكتفي بهذا والله أعلم وصلى الله وسلم على نبينا محمد